ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥኖ ግን ይደርሳል የኔማ ኢየሱስ ታምርን ያደርጋል ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ አቤት ንስተጋስል ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የከበበኝን ያንን ጨለማ አቤት ተንከባለለ በኢየሱስ ግርማ አቤት ተንከባለለ በኢየሱስ ግርማ በዚያ ምድረ በዳ መና በላን ከዓለቱ ፈልቆ እኛ አስረካን ከደመናው በታች ተራመድን ጫማም አላለቅም ልብስም አላረጀም እግዚአብሔር አምላክ ከለላ ሆኖልን ሌሊት በእሳት አምድ ቀን ላይ በደመና ሲመራን አየነው የእኛን ባለ ግርማ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ አቤት ንስተጋስል ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የከበበኝን ያንን ጨለማ አቤት ተንከባለለ በኢየሱስ ግርማ አቤት ተንከባለለ በኢየሱስ ግርማ ዛሬ በልተን ማለቃችን ነው አልቅሳ ስትነግረው ለነብዩ ለአገልጋዩ ፈጠን አለ የአምላክ በረከቱ አብዝቶ ለቀቀው ከሰማይ ዱቄቱ በነቢያቱ አፍ እንደተናገራት ለ3 ዓመት ተኩል ራብ አላገኛት ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ ጋስል ከምንጩ ተጋስል ከኢየሱስ አቤት ንስተጋስል ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የከበበኝን ያንን ጨለማ አቤት ተንከባለለ በኢየሱስ ግርማ አቤት ተንከባለለ በኢየሱስ ግርማ እግዚአብሔር ያኖራል አረጋግቶ ታምር ሰርቶ ሟርተኛው ሲገለጥ ተረጋግጦ በሱም ለታመነው ለጠበቀው ሰው ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥኖ ግን ይደርሳል የኔማ ኢየሱስ በኢየሱስም ብላችሁ አባሩ ሸሽቶ ይሄዳል ለስሙ ሁሉ ይገዛለታል ስሙን ሁሉ ይሰማዋል በኢየሱስም ይላል አሁንም ትውልድና አሁን በሰዎች ላይ ምኞት አድርጎ የያዘ ፕሮግራም ሁሉ ምኞት ሆኖ ይቅር አሜን ኧረ በኢየሱስም አሜን በለው አሜን ጠላት በእናንተ ላይ ፕሮግራም ይዞ ቀን ይዞ ቀጠሮ ይዞ Jesus
አቤት ምሕረት የበዛበት እንደኔ ያለ እንደኔ ያለ አቤት ጸጋ አቤት ጸጋው የበዛለት እንደኔ ያለ እንደኔ ያለ አቤት ምሕረት አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ አቤት ጸጋ አቤት ጸጋው የበዛ ስላደረግልን ሌላ ምስጋና አለው ሌላ ምስጋና አለው ሁሌ በልቤ እኔ አንተን ማመስገን ስምህን ማክበር ያለ እንደ አምላኬ ያለ እገረማለሁ መቅደስ ስለሌለ አምላኬ ጸልየን ቀጣይ ፕሮግራም ላይ እንሄዳለን። እንጸልያለን። እግዚአብሔር አባታችን እግዚአብሔር አምላካችን ሆይ በብዙ ስለረዳን ጌታ በዚህ መካከል አንተ ስላለ እግዚአብሔር እናመሰግናለን። ላደረገው ነገር ሁሉ ለሰራው ስራ ጌታ ሆይ እጅግ አድርገን እናከብራለን። በኢየሱስም ክብር ለአንተ ብቻ ይሁን። እግዚአብሔር ሆይ በምንጸልየው በዚህ በጸሎት መካከል አንተ ስለተገለጥክ መንፈስ ቅዱስ ስለመጣ አንተ በክብር በመጎስ በኃይል እግዚአብሔር አምላክና አባቴ ወንድሞቼን እህቶቼን እግዚአብሔር ወይና ወገኖቼን እግዚአብሔር አምላክ ስለተቆጣጠርከን በዚህ መካከል ያንተ ክብር ስላለ እናመሰግናለን። ክብር ለአንተ ብቻ ይሁን። ከዚህ ደቂቃ ጀምሮ የሰራዊት ጌታ እግዚአብሔር በሚሆነው ፕሮግራም ሁሉ አንተ ጣልቃ እንድትገባ በመለኮታዊ ኃይል እግዚአብሔር ጣልቃ እንድትገባ በሚያስመልኩ እግዚአብሔር አምላክ ቃል በሚናገሩ በቃል ኪዳን ስነ ስርዓት ውስጥ ጌታ አንተ ጣልቃ እንድትገባ ነገርን ሁሉ ለበጎ እንድታደርግ እግዚአብሔር መንፈስ እንድትቆጣጠር በኢየሱስ ስም እለምንሃለሁ። ከፍ ሊል የሚፈልግ ብሎ ካንተ ውጭ ሊከብድ የሚፈልግ በጌታ በኢየሱስ ስም የተዋረደ ይሁን። እግዚአብሔር ብቻ ከፍ ብለን እንድትታይ ጌታ ከፍ ብለን እንድትታይ በኢየሱስ ክርስቶስ እንጸልያለን። በዚህ መካከል ማንም አይክበር። እግዚአብሔር ብቻ ከፍ ብለን አንተ ታይ። ክብር ለአንተ ብቻ ይሁን። ከዚህ ሰዓትና ከዚህ ደቂቃ ጀምሮ በሚሆነው ፕሮግራም ሁሉ በኢየሱስ አንተ ጣልቃ ግባ። ስለ ሁሉ ክብር ለአንተ ይሁን። መናገር በሚገባው ተናገረን። አትለየን። ተባረክ፣ ከፍ በል። በኢየሱስ ስም አሜን።
ጸሎቱ ጊዜ ክብር ለእግዚአብሔር ይሁን። ደስ ያላችሁ ሰዎች ዛሬ ጌታ ረቷቸው ወንድማዬ ቶማስ እና ኢታችን ቤቲ በእናታቸው ማህፀን ሳሉ እግዚአብሔር ላዘጋጀላቸው ዓላማ የደረሱበት ቀን ነው። በእነሱ ደስታ ደስ ያለው ሰው ሁሉ ለጌታ ክብርን ይስጥ። እነሱን የረዳ አምላካችን እግዚአብሔር ይባረክ። አሁን ደግሞ በጣም የምንወደው ወንድማችን ዘማሪ አውቃን በጭብጨባ እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። የሌታውን ጭብጨባው ለታላቁ ጌታ አርጉኝ። ኢየሱስ ጌታ ነው። እስቲ በእግሮቻችን ቆም ብለን ታላቁን ጌታ እናመልካለን። ድምጻችሁ አይሰማም? ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። አሜን ነው። ደስታ የሰጠን ጌታ ፈልጌ ያላጣውክ ድረስልኝ ብዬ ፈልጌ አላጣውክ ከልቤ ሽጬ ራሴን ሰወርክ ፈልጌ አላጣውክ ከልቤ ሽጬ ፊቴን አልሰወርክ ፈልጌ አላጣውክ ድረስልኝ ብዬ ውሃ በሌለበት በረመደ ነፍሴ አገኘች ውሃ በሌለበት በረመደ ነፍሴ ተጠምታ አገኘች በግብና በስም እንደሚረካ ሰው ሳገኝ ልቤን ደስ አለው። በግብና በስም እንደሚረካ ሰው ሳገኝ ልቤን ደስ አለው። አላጣውክ ድረስልኝ ብዬ ራሴን አልሰወርኩም ፈልጌ አላጣውክ ድረስልኝ ብዬ ራሴን አልሰወርኩም ውሃ በሌለበት በረመደ ነፍሴ ተጠምታ አገኘች የምህረቱ መገለጫ ምልክቱ ከማለምሻ ያለው በእውነቱ አልተቆለፈም ይቅርታ ደጁ እግዚአብሔር ምሕረት ያቆማል። የምህረቱ መገለጫ ምልክቱ ለማለምሻ እኔ ያለው በእውነቱ አልተቆለፈም ይቅርታ ደጁ ዛሬም ይራራል ላመነ በልጁ Let
ትበዛለህ እንደኔ ያለ አሁን እንደኔ ያለ አቤት 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 ጸጋ ይበዛል እንደኔ ያለ አንድ ሰው ካለ እንደኔ ጸጋ ይበዛለት እንደኔ ያለ ላመስግን ላመስግን አንድ ሰው ካለ አሁን ስላደረክልኝ ምናምን ሁሌ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። እኔ በርቶልኝ የበዛ ሀሳቤ ክብርህን አይቼ ልኖር በልቤ አቤት 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 ምሕረቴ እጆች ወደ ጌታ ይነሱ። በጌታ ምሕረት ዛሬን ያየ በጌታ ምሕረት የተሻገረ አንድ ሰው ካለ አቤት ጸጋዬ በዛልኝ እንደኔ ያለ እንደኔ ያለ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የበዛ ሀሳቤ ክብርህን አይቼ ልኖር በልቤ እልልታችሁን ከበለ ታላቁ ጌታ ይሆን ሃሌሉያ ጌታ ይባረክ። ኢየሱስ ለዘላለም ጌታ ኢየሱስ ለዘላለም ከልምድ ውጣ በለው። አሜን ነው። ልምድ ሰፈር ላይ ነው ዝም ብሎ የሚያዘዘው ከልምድ አምልኮ አሜን ነው። ከልምድ አምልኮ ውስጥ ውጣ በሉልኝ። አሜን ነው። ጌታ ይመለካል። አሜን ያሸበሸብን እስቲ ዝቅ እያለ ዝቅ ዝቅ ሁሉ ሰው ዝቅ ይላል። ለጌታ ክብር ለጌታ ክብር ሊቆመችልም ነገሬ ወጥቶ ታላፍን ዝማሬ አያገኘኝም ጭንገፋ ጠላት ብዙ ስለፋ ከትናንቱ የተሻለ ዳግመኛ ክብር እንዳለ ኋላዬ እየረሳሁ ወደፊት ሊቆመችልም መዝሙሬ ወጥቶ ታላፍን ዝማሬ አያገኘኝም ጭንገፋ ጠላት
በኢየሱስ ስም ሰላም እላለሁ። ማን ይመስገን። አጠገብ ያለውን ሰው እንኳን እግዚአብሔር ረዳ፣ እንኳን ደስ አለ በሉት። እግዚአብሔር የተባረከ ይሁን። እስኪ ለወንድማችን ቶማስ እና ለእህታችን ቤቲ በአጠገባቸውም ለተቀመጡ ለዛሬ አጃቢዎች እስኪ በደንብ አጨብጭቡላችሁ። ታምራላችሁ እያለ በጣም እህታችን ሪስፔክት ታውቃለች። ጎንበስ ብላ ነው ለእናንተ ለጭብጨባችሁ ቴንኪው ብላለች። ለእሷ ድገሙ አንዴ አጨብጭቡላት። ቴንኪው ሶ ማች። በጣም ብዙ ነገር ስላየው ከቦርደር እየተቀበልንበት እስከ ማስተምሮ እስከዚህ ምሽት ድረስ ብዙ በርያትን አይቻለሁ። ብዙ ሰዎች ትምህርት የሚሆን ነገር በውስጧ ይታይባታል። ጌታ የተባረከ ይሁን። ለእኛ ቤተ ክርስቲያን ለዙሪያም ደስታ ነው። እስኪ ለዘርደው ለእግዚአብሔር ወገኖቼ፣ ለዚህ ቀን ላበቃው ለእግዚአብሔር ያለፋችሁ ሰዎች እንዴት እንደሆነ ይገባችኋል። ብዙ ሲጸለይ ብዙ ጊዜ መስዋዕት የተጠበቀ ነገር ነው። በጣም ትዕግስትን የሚያስጨርስ ህሌ የሚያስጨርስ ነው። አሽታችሁ የሚታገቡ አይመስልም። እንደዚህ በጎን ቁጭ ብትሉ እንደዛ ነው እያመራ ያለው። ስለዚህ እስኪ እግዚአብሔርን እንደገና ባርኩት በጭብጨባ በእልልታ ሃሌሉያ። አይመስልም? ጭብጨባችሁ ድገሙ ለጌታ ክብር። ያው እግዚአብሔር በሰጠው ጤናማ እጅ ነው የምናጨበጭበው። ስለዚህ ሁላችንም አጭር ጊዜ ላይ ትልቅ መልእክት ለልቤ እግዚአብሔር እየተናገረ ያለውን ሐሳብ እንካፈላለን። መጽሐፍ ቅዱስ የያዛችሁ ሰዎች ካላችሁ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ያለውን ሐሳብ አነባለሁ። በተጸለው መንፈስ ላንብብ። በሦስተኛው ቀን በጋነ ገሊላ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደቀ መዛሙርትም ወደ ሰርጉ ምን ሆኑ? ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ቁጥር 4 ላይ ኢየሱስ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቲቱም ለአገልጋዮቹ የምሏችሁን ሁሉ አድርጉ አለቻቸው። ጌታ ለዘላለም የተባረከ ይሁን። እንዲህ በሚል ሐሳብ ነው ማገለግለው። ጥቂት ለዚህ መጽሐፍ አንዳንድ ዲረገጽ ወይም ባክግራውንድ የሚባል መጽሐፍ ቅዱስ ለተማራችሁት ወይም ሃይር ኮሚሽን ገብታችሁ አንዳንድ ነገር ለቀመሳችሁ ሰዎች መግቢያ እንዲሆን እናገራለሁ። መጽሐፉ ዮሐንሶች 3 አሉ። 3 ዮሐንስ አለ። አንደኛው መጥምቁ ዮሐንስ ነው። ሌላው ደግሞ በፊጥሞ ደሴት ቁጭ ብሎ ይህን መጽሐፍ የጻፈው የኢየሱስ ክርስቶስ ደቀ መዝሙር የሆነ ከደቀ መዝሙርቶች የመጨረሻኛው ሞት ዕድል ያገኘው ዮሐንስ አለ። ሌላኛው ዮሐንስ ማርቆስ የሚባል በአይሁዶች ዘንድ ማርቆስ ይባላል። በሌሎቹ ዘንድ ደግሞ ዮሐንስ የሚባል ማርቆስ ወንጌልን የጻፈ ማርቆስ አለ። መጽሐፉ ከ70 ዓመት እስከ 90 ዓመት ባለው ጊዜ እንደተጻፈ የመጽሐፍ ቅዱስ ምሁራን ይስማማሉ። ወይም ኮመንታተሮች ወይም የእውነት ውበት መጽሐፍ ለመጽሐፉ የሚረዱ መጽሐፍቶችን የሚታነቡ ሰዎች ልታገኙ ትችላላችሁ። ዮሐንስ ስለ ጌታ ኢየሱስ ክርስቶስ በጣም ዲፕሊ ገባ ብሎ ቆሞ አብስሎ የተናገረ ሐዋርያ ወይም ወንጌላዊ ነው። ከአራቱ ስለ ኢየሱስ ክርስቶስ አጉልቶ ጨምረው አጥልቀው ገብቶ ይናገራል። ከነዛ ውስጥም ሰሞኑን አንድ ጊዜ መንጉስ ባለው ወልካም ነካክቼዋለሁ። ኢየሱስ ክርስቶስ በአራቱ ወንጌላት ያልተነገረውን ትልቅ መልእክት ተናግሯል። የወንጌላዊ ይሄኛው ሰውዬ ምን ብሏል? የኢየሱስ ክርስቶስን መልካምነት ሲናገር ምን አለ? እኔ የዓለም ብርሃን ነኝ። ዮሐንስ ወንጌል 11:12 ላይ ምን አለ? እኔ የዓለም ምንድን ነኝ? ብርሃን ነኝ። ወገኖቼ
ጣጣብሌ ስለሚሄድ ከዛ በኋላ ምን አለ? መልካም እረኛ እኔ ነኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ ኢየሱስ መልካም እረኛ ነው። አጠገብ ያለውን ሰው ያንተ እረኛ መልካም ነው በሉት። ልጅ ሆናቸው ወርዳቸዋል። ተናገሩ፣ ያንተ እረኛ መልካም ነው በሉት። ጮክ ብላችሁ ተናገሩ። ብዙ ፕሮግራም መሪዎች እንዳላችሁ ይገባኛል። ሰዓት አልወስድም። ጌታ ለዘላለም የተባረከ ይሁን። ታይም ኪፐር ኢየሱስ ያድናል ወገኖቼ። ስለዚህ የኢየሱስ ክርስቶስ መልካምነት አንተን በሕይወት አኑሯል። የኢየሱስ ክርስቶስ መልካምነት ለእኔና ለአንተ መልካም ሆኗል። የሚገርመው ነገር እረኛ ነው የሚለው። እረኛ ማለት በጎቹን ማሰማሪያ ወዳለበት ያሰማራቸዋል፣ ይመራቸዋል። ሟተኛ አይደለም፣ እረኛ ነው። በጎቹ ሲጠሙ ያውቃል፣ በጎቹ ሲራቡ ያውቃል። ስለዚህ ኢየሱስ ክርስቶስ እኔ ሲጠማ፣ እኔ ሲራብ፣ እኔ ሲቸገር፣ እኔ ሲገፋ ዝም አይልም፣ ከዙፋኑ ይነሳል። አጠገብ ያለውን ሰው ጂሰስ ዮር ሎርድ ብሎት አንድ ጊዜ ባከር። እንግሊዘኛው እያነቀ አስቸግሮናል። ጌታ ይባረክ። አሜን። ድገሙና እስኪ ጂሰስ ሎርድ ብሎ ድገሙና። አሜን ነው ወይ? ሎርድ ኢዝ ማይ ሸፐርድ። ኢየሱስ የኔ እረኛ ነው። እናንተ እንዳልናገር እያደረጋችሁ ነው። እስኪ ተናገር ብሎ አጠገብ ያለውን ሰው ኢየሱስ ጌታ ነው። እስኪ ስለዚህ ወገኖቼ ኢየሱስ ክርስቶስ መልካም እረኛ ነው። እንዴት አድርጌ ልግለጽ? ጠንካራ ነው። ሌላውን ነገር ልንገር፣ እረኛችሁ ከአውሬ ያድናል። እረኛችሁ ከነዳፊ ዘንዶ ያድናል። 2023ን ሊያልፍ ደጅ ላይ የቆመ ሰው ቆሞ ለጌታ እልልታ ጭብጨባ ያመጣል። ቆሙና ሃሌሉያ ለረዳው ለእግዚአብሔር ድገ ሃሌሉያ። እረኛዬ ነው። እስኪ 2023ን ለማለፍ ካሽ ያሳዛችሁ ሰዎች እዚህ ናችሁ፣ ተኝታችኋል። እስኪ አጠገብ ያለውን ሰው ቀስቅሱት በጌታ በኢየሱስ ስም። ጋዜጣ የጌታችን የኢየሱስ ክርስቶስ ውልደት ላይ ልደቱ ላይ ነው። ጌታ ለዘላለም የተባረከ ይሁን። ሌላ ደግሞ 2023ን ልንጨርስ ድንበር ላይ ቆመን 2024ን ለመቀበል ዌልካም ልንል ደጅ ላይ ቆመን ባለንበት ልዩ ያደርገዋል። ሌላ ደግሞ ቆይታቸው የሚገርም ነው። ጌታ ለዘላለም የተባረከ ይሁን። ስለዚህ ሌላኛው ኢየሱስ ክርስቶስ ማንነት በሩ እኔ ነኝ። ዮሐንስ 10:9 ላይ ያለ ኢየሱስ ሌላ በር የለም። ሰርገኛው ኢየሱስ ከወንድሜና ከእህቴ ከአጃቢዎቹ በጣም በሚያንጸባርቅ ልብስ ለብሶ የሞተልን በትንሣኤ ጉልበት ሊፈርድ የተዋጋውን ዘንዶ ሊረግጥ ሰርገኛ ሆኖ ሳይሆን ሙሽራ ሆኖ ይመጣል። ስለዚህ ምን እያለ ነው? ያይሱ እውነተኛ በር እኔ ነኝ። በኢየሱስ መሰማሪያ አግኝተናል። በኢየሱስ ሕይወት ተረፈልን የምን ጮክ ብሎ አሜን ይላል። ስንት ጠላት የሚጨርስ መሰላችሁ? አንዳንድ ጊዜ ወደ ደቡብ ክልል ይገርማችኋል። ሰይጣን የተማሩ ሰዎችን አዋቂዎችን ጃንጁርሲ ያጠፋ ነበር። ምን ጴንጤ ቤት ካይደ ገለዋለሁ እያለ የዛር መንፈስ የአያት የቅድመ አያት ሲወር ሲዋረድ የመጣ ይህንን ያጠፋው በሩ ኢየሱስ ነው። ሃሌሉያ። የገባው ከኔ ጋር ያጨበጭባል ለጌታ ክብር። በሩ ማን ነው? በራችን ኢየሱስ ነው። ወጥተን የምንገባው ማናፍሪበት። ሌላው እውነተኛ የወይን ግንድ እኔ ነኝ። እውነተኛ የወይን ግንድ እኔ ነኝ። የእግዚአብሔር ቃል ዮሐንስ ወንጌል 15:1 ላይ እኔ ግንድ ነኝ፣ ተሸካሚ ነኝ፣ በእኔ ታፈራለህ፣ በእኔ ትገባለህ፣ በእኔ ትኖራለህ፣ በእኔ ትወጣለህ። ኢየሱስ የሌለው ሰው ባዶ ነው። ኢየሱስን የሚያያውቅ ሰው ኪሳራ መንገድ ነው። ብስጭት ላይ ብሶት ላይ ይኖራል። ኢየሱስ ያለበት ቤተሰብ ያረፈ እርፍ
አጠገብ ያለውን ሰው ፊቱን እያያችሁ በኢየሱስ እረፍ በሉት። ድገሙና በሉ። ሌላው ምን አለ? መንገድና እውነት ሕይወትም ማን ነኝ? እኔ ነኝ። ኢየሱስ ሕይወት ነው፣ መንገድ ነው፣ እረፍት ነው፣ ሰላም ነው። ወገኖቼ ዛሬ ልናገር ያሰብኩት ሐሳብ አለ። ጌታ ለልቤ ሰሞኑን እየተናገረ ያለው ምን ይላል? እግዚአብሔርን መስማት። ይህን ክፍል በሌላ መንፈስ ነው የተናገረው። ዛሬ ግን የምናገረው እሱን እንድንሰማ ጆሮአችንን እግዚአብሔር ይክፈት። እስኪ ቀኝ እጅ ወደ እግዚአብሔር አውጡና እግዚአብሔርን መስማት ብሎ አረ ጉባኤ ተናገሩ። እግዚአብሔርን መስማት ብሎ ማንን መስማት? እግዚአብሔርን መስማት። በዚህ ላይ ጥቂት ሶስት ነገር ተናግሬ አበቃለሁ። የሚሰማኝ ሰው ይቀበላል። ስለዚህ ወገኖቼ ኢየሱስን ስንሰማ እንባረካለን። ኢየሱስን ስንሰማ እንባረካለን። መጽሐፍ ቅዱስ እንደከፈተ ያለው ሰው ዮሐንስ ወንጌል 2:6 አንብብ። ፓስተር አንብብልኝ 6 ቁጥር የስ የሚላችሁ ሁሉ አድርጎ አለቻቸው። ጌታ ይባርክ። ይሄን ነው ፈልግ። እናቲቱም ለአገልጋዮቹ እሱ የሚላችሁን አድርጉ። ባለማድረግ ባለመስማት አደጋ አለው። የሚሰማ ሰው እሱ አድርግ የሚለውን ነገር ያደርጋል። ስለዚህ እሱን ስሙ። እግዚአብሔርን እንስማ። መጽሐፍ ቅዱስ የሚሰማ ሰው የተረጋጋ እንደሆነ ምሳሌ 3:33 ለምን ይላል? የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ምን ይሆናል? እግዚአብሔርን መስማት ወገኖቼ መረጋጋት ነው። እግዚአብሔርን መስማት ኩል መሆን ነው፣ መብሰል ነው፣ ችኩል አለመሆን ነው፣ ለዓለም አለማሮጥ ነው። እግዚአብሔር የሚሰማ ሰው ይረጋጋል፣ ያርፋል። ቤቱ ያረፋ ነው፣ ኢኮኖሚው ያረፋ ነው፣ ማይንዱ ያረፋ ነው፣ ኑሮው ያረፋ ነው፣ ጉልበቱ ያረፋ ነው፣ ልጆቹ ያረፉት ነው፣ ያረፋ ነው። እረጋጋለሁ አትከልክልማ፣ እረጋጋለሁ እሱ ካለማ፣ እንደ ጀመርኩት ነው ኑሮ መሰረቴ ሆኗል ጌታዬ። ወጀቡ ቢበዛ ባየለ ቢገፋኝ ቢገፋኝ አልወድቅም፣ ቢገፋኝ ቢገፋኝ አልወድቅም፣ ቢገፋኝ ቢገፋኝ አልወድቅም። ወጀብ ላስጨነቀ ሰው አጠገቢ ቆሞ የሚያስፈራራ ክፉ ድምፅ ላለው ሰው ዛሬ ወንጌል እንደዚህ እያለ ነው። እኔን የሚሰማ ሰው ያርፋል። መልክ አያሳርፍም፣ ዘር አያሳርፍም፣ እውቀት አያሳርፍም። 23 ዲግሪ የያዘውን ሰው በኢንተርኔት አግኝቸዋል። 23 ዲግሪ ናይጄሪያዊ ነው። እስቲል ይማራል። እያደጋችሁ ስትሄዱ ሌላውን ባብል ተማሪዎች አላችሁ፣ ስለ መለኮት የሚያጠኑ አስተማሪዎች ኢየሱስን ይሄዳሉ። በጸጋ መቀበል የሚባል ነገር፣ በትህትና መኖር የሚባል ነገር አይሰራም። እነሱ ፊደሏን እየተነተኑ ሌላ ዓለም ላይ ይሄዳሉ። ወገኖቼ እግዚአብሔርን መስማት እረፍት ነው። እሱን እንድንሰማ ጌታ ኃይልና ጉልበት ይስጠን። ሁሉ ሰው ጮክ ብሎ እግዚአብሔርን መስማት ይላል። ያሳርፋል ብሎ ሃሌሉያ። ዓለም ላይ ማን አረፈ ቢባል እሰየው ያለው ማን ነው ቢባል ይበቃኛል ያለው መባል ማን ነው ቢባል እግዚአብሔርን የሚሰማ ሰው ነው። ሰለሞን በዚህ ጉባኤ መናገር አያስፈልግም እንጂ ከባድ ሁኔታ ላይ የገባ ሰው
የሆነ ነገር ፍላጋ ቁጥር አልፎ የሄደ ሰው። ስለዚህ አየ መክብብን ሲጽፍ ምን አለ? ሁሉ የከንቱ ነው ብይልና ምንም መከተል ነው ይላል። ነፋስን እንደ መከተል ነው። ብዙ ነገር ቴስት ያደረገ ሰው ነው። ወገኖቼ መቼ ታርፋላችሁ? ባለትዳሮች መቼ ታርፋላችሁ? ታክሾፑ ሲጨመር አይደለም፣ የሆነ ነገር ሲጨመር አይደለም። በእናንተ ሕይወት ኢየሱስ ካረፈ አርፋችኋል። የሚሰማኝ በእርጋታ ከመከራ ስጋት ያርፋል። መስማት ያሳርፋል። ይሄ ነገር ውስጤ ላይ ይነዳል። ወይኔ ጠጁ አልቋል። ባለቀው ነገር ላይ የእግዚአብሔር ጊዜ ይመጣል። ሌላው የሚሰማ ሰው ምን ይሆናል? ሁለተኛ ሐሳብ መስማት ውስጥ ምን አለ? ጊዜ ማወቅ። ዝም ብሎ ቀለል ያለ ነገር እየተናገርኩ እንዳይመስል። የሚሰማኝ ሰው አሁንም ያውቃል። መስማት ውስጥ ምን አለ? የሚሰማኝ ሰው ይማ መስማት ውስጥ ምን አለ? የእግዚአብሔርን ጊዜ ማወቅ። ኢየሱስ ያድናል። አጠገብ ያለውን ሰው እንደዚህ በሉ፣ ኢየሱስ ያድናል በሉ። ድገሙና ያላለም ይበል፣ ኢየሱስ ያድናል በሉ። ሃሌሉያ። እግዚአብሔርን በመስማት ውስጥ እግዚአብሔር ጊዜ አለ ለሁሉም ነገር። የነዚህ ጥንዶች የእግዚአብሔር ጊዜ ነበረውና ቶማስ ለማግባት ባዲየኛም በከምባተኛም ጡርጡርማ ይባላል። ጡርጡር ያለ ጊዜ ከባድ ለማምለጥ ወጣ። አሁን ገባች እያለ በህልም ሁሉ ቃል ኪዳን ሳይቀበል ነገር ለኔ አልነገረኝም እንጂ እግዚአብሔር ጊዜ አለው። ወደዚህ ለምንድን ነው? እግዚአብሔርን መስማት ውስጥ ጊዜ አለ። ማርያም ብልጧ አዋቂዋ ምን አለች? እሱ የምላችሁን አድርጉ። ኢየሱስ ደግሞ እንደዚህ አለ፣ ወጣ ብሎ አምላክ ነኝ መለኮት ነኝ ይህ እንዲሁን አይላል። ለኔ ጊዜ ስጡኛል። እግዚአብሔር በጊዜ ይመጣል። አጠገብ ያለውን ሰው ለአንተ ጉዳይ እግዚአብሔር ጊዜ ይዟል በሉ። ተናገሩ እንደገና። ተቸጋግራችሁ አትበሉ። እንደ መልእክተኛ ጮክ ብላችሁ ለአንተ ጉዳይ እግዚአብሔር ጊዜ ይዟል በሉ። ለነገሬ ጊዜ አለ በሉ። ሃሌሉያ። እንደዚህ ይላል መክብብ 3 ላይ ሄዳችሁ አንብቡ። ለመውለድ ምን አለ? ለመትከል ምን አለ? ለመንቀል ምን አለ? ለመሞት ምን አለ? ለማግባት ምን አለ? እግዚአብሔር በሰው ጊዜ አይሰራም። ጊዜን አስተምሯችኋል። ጊዜን ስማው። በጊዜ ይመጣል እግዚአብሔር፣ በእኔ ጊዜ አይመጣም። ማሚሮይ ወይኔ ጠጅ አልቋል አለች። ያለቀውን ነገር እየነገረች ኢየሱስ ደግሞ እንዲህ አለ፣ ይለቅ፣ ጊዜ አልደረሰም። በራሳችሁ ጊዜ የወጣችሁ ሰዎች፣ በራሳችሁ ጊዜ የምትቸኩሉ ሰዎች፣ በራሳችሁ ጊዜ ለማምጣት ጥረት የሚያደርጉ ሰዎች፣ በራሳችሁ ጊዜ የሆነ ነገር ልትሆኑ የምትፈልጉ ሰዎች አጠገብ ያለውን ሰው ስርዓት ያዝና የእግዚአብሔርን ጊዜ ጠብቅ በሉት። ጊዜ፣ ሰዓት። አንድ ድንቃ ክፍለ ማህበር ላይ እንዳለ የሚባል ዘማሪ እንደ በሰዓቱ ጌታ እየገሰገሰ ጊዜውን ጠብቆ አማኑኤል ደረሰ። ጊዜ ምን ያስተምራል? ትዕግስትን፣ ዝምታን፣
መብሰልን ጊዜ የሚያስተምረው ይህንን ነው። ስለዚህ ኢየሱስ ያንቺ ሴት ጊዜ ያልደረሰ ጊዜ ካልደረሰ ያልበሰለውን ትበላል። ጊዜ ካልደረሰ ያልሞቀውን ያልበሰለውን ሆድ የሚቆራርጠውን ትበላል። ጊዜ ግን ሲመጣ ይገርማል። 6ን ፓስተር አንብብልኝ። በጊዜ የመጣውን ነገር ላሳያችሁ። በጊዜ ጊዜ ገና ነው ብሎ ከዛ በኋላ 6 ቁጥር ላይ ምን ይላል? አይሁድም እንደሚያደርጉት የመንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁንም ቀድታችሁ ለአሳዳሩ ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ እንደመጣ አላወቀም። ኦራማሲያ ውሃውም የቀዱ ተገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የሆነ ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የሆነ ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህንን የምልክቶቹ መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። አያችሁ፣ እዚህኛው በተነበበው ለ3 ከባድ ነገር ይናገራል። በእግዚአብሔር ቃል ጣፋጩን ወይን ጠጅ አቆይተሃል። ቆይቶ የመጣው እኮ በሰው እጅ የተሰራ አይደለም። በአመት ነው የሚያቅዱት ለአንድ ፕሮግራም። ለ7 ቀን የሚበቃ መሆን አለበት ድግሱ። ይሄ ድግስ ግን ያለቀው በ3 ቀን ነው። ከዛ አሳዳሪው ተበሳጭቶ እስካሁን አቆይታችኋል፣ ይሄን ጣፋጭ ወይኔ እንዴት እንደሚጣፍጥ! የኢየሱስ ጊዜ የጠበቅሽ የእግዚአብሔርን ጊዜ የጠበቅ ሰው ሆይ ልንገሪ፣ በሰውና በእግዚአብሔር ፊት ጣፋጭ ነገር ይሆንብሃል። ሰው ጮክ ብሎ አሜን ይበል። ጣፋጩ ነገር የሚመጣው በአንተ ጊዜ ሳይሆን በእግዚአብሔር ጊዜ ነው። ስለዚህ በጌታ ጊዜ ጠብቁ። ጊዜ ወገኖች፣ የዘመኑ ክርስቲያንና የድሮ ክርስቲያን የሚለየው በትዕግስት ነው። ትዕግስት ማለት ሲደብድቡ ዝም ማለት፣ ሲሰድቡ ዝም እሱ ይታገሳሉ፣ የተስፋን ቃል። ስለዚህ ወገኖች እግዚአብሔር ጊዜ አለው። ሶስተኛውን ተናግሬ አበቃለሁ። እግዚአብሔርን መጠበቅ፣ በመስማት ውስጥ መጠበቅ አለ። ጠብቁት። አብርሃም 25 ዓመት ሙሉ የትንቢቱን ቃል ጠበቀ። እየጠዘጠዘ አጋር በኩል እየመጣ ሰይጣን በሌላ አቅጣጫ እየመጣ አንዳንድ ክስ ያለባችሁ ከጠላትም ከስጋ ለባሽም የሚወረወር ጦር ያለባችሁ መልእክት አለኝ። እግዚአብሔር ይጠበቃል። የሚጠብቅ ሰው ያገኛል። ምሳሌ 27:18 ላይ ያለውን ቃል አነባለሁ። ምን ይላል? በለሱን የሚጠብቅ ፍሬዋን ይበላል፣ አምላኩን የሚጠብቅ ምን ይሆናል? ከፍ ይላል። በለስ በእስራኤል ምድር ላይ ተስፋ የሚያስቆርጥ ትዕግስት የምታስቆርጥ ናት። በእኛ አገር ቋንቋ በምን ሊቀይር? አቮካዶ ደርሶ ፍሬ የበላ ሰው ካለ እስኪ እጅ ያንሳ። እኔ ተክዬ ነው የመጣሁት፣ ሌላ ሰው ነው እየበላ ነው። እስኪ ተክላችሁ አቮካዶ ደርሶ የበላችሁ ሰዎች የገበሬ ልጆች አይደለንም ማለት ነው። ተሬ አንተ አንስታ ስንት ዓመት ላፈር 7 ዓመት። ስንት ጊዜ ይዘራል?
ያ ቦታ ላይ ዘር ይዘራል። 7 ጊዜ ሲደመር 14 ጊዜ 24 ዘንድሮ አሁን ምንድነው እየተደረገ 2 ይዘራል። ያንን ሁሉ ጣፋጭ ፍሬ ለመብላት 7 ዓመት ሳይደርስ አይበላ። መጽሐፍ ቅዱስ ምን እያለ ነው? ምሳሌ 27:18 አሁንም ስሙኝ። በለስን የሚጠብቅ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል። እግዚአብሔርን እንድንጠብቅ እግዚአብሔር ይርዳል። አጠገብ ያለውን ሰው እግዚአብሔርን ጠብቅ በሉት። ድገሙና በሉ። አትቾክል፣ እግዚአብሔርን ጠብቅ በሉት። አሜን። ኢየሱስ ያድናል። አሜን። 3 ነገር ተናግራለሁ። እግዚአብሔርን መስማት ውስጥ የእግዚአብሔር ጊዜ እግዚአብሔርን መስማት፣ በመስማት ውስጥ እግዚአብሔርን መጠበቅ። ጌታን እንድንጠብቅ ጌታ ኃይልና ጉልበት ይስጣል። አሜን። ማንን መጠበቅ? ዕንባቆም ላይ ያለውን ሐሳብ ተናግሬ ላበቃለሁ። እንደዚህ ይላል፣ መጠበቂያዬ ላይ ቆሜ እጠብቃለሁ። ስለ ክርክሬ የምናገረውን አውቅ ዘንድ፣ የምኩቴን ቃል እንድንሰማ አውቅ ዘንድ በመጠበቂያዬ ላይ ቆሜ እጠብቃለሁ። የምናገረኝ ንግግር አለ፣ ክርክር አለብኝ ከትውልድ ጋር፣ ከዘመኑ ጋር፣ ከፈጠጠው ጋር፣ ከቸኮለው ጋር፣ ከሚዋጋው ጋር እግዚአብሔርን ሊሰማ ፈልጌያለሁ። ወገኖቼ ከዚህ በላይ ልሄድ አልችልምና እግዚአብሔርን እንድንሰማ ማን ይርዳን? አጠገብ ያለው ሰው ጆሮዬን እግዚአብሔር ይክፈት በሉት። የእግዚአብሔር ድምፅ ወደ ጆሮ ይግባ በሉት። አሜን። ሌላን ነገር ለመስማት በጣም ምንጮክል ሰዎች እግዚአብሔርን ስሙ። እግዚአብሔር መልካም ነገርን ያደርጋል። እሱን እንድንሰማ ማን ይርዳን? እግዚአብሔር ይርዳን። ጌታ ኃይልና ጉልበት ይስጣን። ስለዚህ ርዕሴ ምን የሚል ነው? እግዚአብሔርን መስማት። ታርፋላችሁ። ብዙ ሰዎች በጢማት ከተማ፣ በጢማት መንደር፣ በጢማት ሰፈር እንዳሉ ያስታውቃል። ቢሆንልኝ፣ ቢደረግልኝ፣ ቢያመልጥ፣ ቢበቃ፣ ሶኖትራፍ ስሙ። አጠገብ ያለውን ሰው ዘና ባለው ድምፅ እንደዚህ በሉ፣ ከጌታ ጋር ይደረሳል በሉ። ሃሌሉያ። ሸፍሸፋ ኦሌስ ድገሙና ከጌታ ጋር ትደርሳለህ በሉ። ጌታ ለዘላለም የተባረከ ይሁን። እሱን ስሙ። ጣፋጭ ነገር ይመጣል በእግዚአብሔር ጊዜ። እሱን ስትሰሙ ጊዜን ታውቃላችሁ። ጊዜ ውስጥ ጣፋጭ ነገር አለ። እሱን ስሙ፣ ትረጋጋላችሁ። በመጠበቅ ውስጥ መረጋጋት፣ ትዕግስት፣ ችሎታ፣ ብስለት ይኖራል። ጌታ ይባረክ። የዛሬ ተጋቢዎችን በጭብጨባ ወደ መድረኩ እንጋብዛለን። እስኪ ተቀበሏቸው። Let's
እግዚአብሔር ረዳሽ፣ እንኳን እግዚአብሔር ረዳ እያላችሁ ቶማስን የሚወድ እይታችንም ዛሬ ጀምሮ የሚወድ እስኪ ያጨብጭው ለጌታ ክብር፣ ለነሱም ክብር። አፋ ውጤታችሁ እስኪ እንደዚህ በሉ፣ እንኳን እግዚአብሔር ረዳችሁ በሉ። ቅድም የሌለ ድምፅ መጣ ደግሞ። ሃሌሉያ! ማን እንኳን ረዳ? እንኳን እግዚአብሔር ረዳችሁ። ስለዚህ ቃል ኪዳን ፕሮግራም ሳይደረግ በፊት ቤተክርስቲያን የጤናቸው መረጋገጫ የሁለታቸው ወረቀት እዚህ ጋር አለ። ለዚህ ጊዜ፣ ለዚህ ሁኔታ፣ ለዚህ ለከበረው ጊዜ ለጌታ እስኪ አጨብጭቡ። ጌታ ይባረክ። ጌታ ይመስገን። አሁን ደግሞ ጌታችን ቤታለም ያዕቆብ ኢዮብ ያዕቆብ። ስለዚህ ሁለታቸውም እንደገና በእግዚአብሔር ፊት ቃል ኪዳን ለመግባት ቆሟሉ። ወንድማችን ቶማስ ኡመር ሁለታቸውም በእግዚአብሔር ፊት ቆሟሉ። ስለዚህ እስኪ ጋብቻቸውን አሁን የሚያጸኑበት ቃል የሚገቡበት ስለሆነ ሁለተኛ ማይክ ቢሰጣቸው ደስ ይላል። የኬብሮን ፔንቴኮስታል የጋብቻ ቃል ኪዳን ስነ ስርዓት አፈጻጸም ቀን 24/12 2023 እነሆ ዛሬ እኔ ፓስተር ገዛኝ አኒሴ በእግዚአብሔርና በእናንተ ፊት የቆምኩት በፊታችን የቆሙትን ሙሽራ ወይም ሙሽሮች ማለትም ወንድማችን ቶማስ ኡመር እና እህታችን ቤታለም ኢዮብ ገብሬ በቅዱስ ጋብቻ ለማጣመር ነው። ያልተጣመሩ እንደገና ባልና ሚስት ሊሆኑ በእግዚአብሔር ፊት የቆሙ ናቸው። መጽሐፍ ቅዱስ ጋብቻ የከበረ እንደሆነ ደጋግሞ ይናገራል። ዕብራውያን 13:4 መጋባት በሁሉ ዘንድ ክቡር መኝታው ንጹሕ ይሆን በማለት የጋብቻን ክቡርነት ያጸነልናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ተገኝቶ ሰርጉን ባርኮታል። በማቴዎስ 19:6 እግዚአብሔር ያጣመረውን እንግዲህ ሰው አይለየው በማለት የጋብቻን ክቡርነትና መጣመሩ በኪዳን ሊሆን እንደሚያስፈልግ ነግሮናል። ስለዚህ ተጋቢዎች የጋብቻን ክቡርነት አውቀውና የእቅዱንም ውጤት አመዝነው ያለ ቸልተኝነት ሊጋቡ የሚያስፈልግ የዕድሜ ልክ መጣመር እንደሆነ ቤተ ክርስቲያን ታሳስባለች፣ ታረጋግጣለች። እኔ ፓስተር ገዛኝ አኒሴ አንተን ቶማስ ኡመርን በእግዚአብሔርና በዚህ ጉባኤ ፊት እጠይቅሃለሁ። ይችን እህት ቤታልሔም ገብሬን የሕግ ሚስት አድርገህ ልትወስዳት ሞት እስክለይ ድረስ አፍቃሪ ታማኝን ረዳት ባል ልትሆን በእግዚአብሔርና በዚህ ጉባኤ ፊት ቃል ትገባለህ? አዎ እገባለሁ። አዎ እገባለሁ። ቴንክ ዩ ሶ ማች። ለሙሽሪት ጌታ ሕይወትሽን አድኖሽ እስካሁን ጊዜ ድረስ በነገር ሁሉ እየባረከ እየረዳሽ እነሆ ስለዚህ ክብር ለሆነው ቀን እንኳን እግዚአብሔር አበቀሽ። አጨብጭቡላት። ሃሌሉያ። እኔ ፓስተር ገዛኝ አኒሴ አንቺን ቤታልሔም ኢዮብን በእግዚአብሔርና በዚህ ጉባኤ ፊት እጠይቅሻለሁ።
ይህ ወንድም ቶማስ ዑመርን የሕግ ባል አድርገሽ ልትወስጂና ሞት እስኪለይ ድረስ አፍቃሪ ታማኝ ረዳት ሚስት ልትሆኚው በእግዚአብሔርና በዚህ ጉባኤ ፊት ቃል ትገቢያለሽ? አዎ ቃል እገባለሁ። የስ አጨብጭቡ። ሃሌሉያ። ይጨመር አይከፋኝም የምል እንደገና ይጨመር። ተናዳችኋል ጉባኤ። እኔ በጣም ደስ የሚል የሚገርም መረጋጋት ስላየው ብሎኛል። ሲቀጥል ቃል ኪዳን የሚገቡበት ይሆናል። እኔ የምለውን በመከተል በተረጋጋ መንፈስ ይከተለኛል። እኔ ቶማስ ዑመር አንቺን ቤተልሔም ኢዮብን የሕግ ሚስት አድርጌ ሊወስድሽ ሞት እስኪለይ ድረስ በደስታ በሐዘን በሀብት በድህነት በጤንነት በበሽታ በሙላት በጉድለት ሁሉ ከጎንሽ ላልለይሽ እና መልካም ረዳት ባል ሊሆንልሽ በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ለዚህም ምልክት ይሆን ዘንድ ይህንን የቃል ኪዳን ቀለበት ሰውዬ ቾክሏል። አጨብጭቡለት። ይህንን የቃል ኪዳን ቀለበት እሺ አድርግልሻለሁ። ያደርግላታል። ሃሌሉያ። የተጠበቀ የተባረከ ጋብቻ ይሆን። ቀለበት እንዳስገቡ በልባቸው ላይ ይህ ቃል ኪዳን ጥልቅ ብሎ ይግባ። የሚፈታተን የፈተና ጊዜ ከፊታቸው ይራቅ። ዘመናቸው ይለምልም በኢየሱስ ስም። ሃሌሉያ። እየጨረስን ነው። መንፈስ አለ። እኔ አስፈልጋለሁ ዛሬ። ሃሌሉያ አሜን። ጌታ ይባረክ። ስለዚህ ቃል ኪዳናቸውን ገብተዋል። ስለዚህ ይህንን ቃል ኪዳን ለማረጋገጥ የፊርማ ጊዜ ይሆናል። ወደዚህ የሚጠራው በወንድ ሙሽራ በኩል አቶ ተንሳሳ አሸንጎ፣ አቶ ፈረጁ ዑመር፣ አቶ ዘላለም አህመድ፣ በሴት ሙሽራ በኩል አቶ በረከት ጴጥሮስ፣ አቶ አቡሽ ሙስጠፋ፣ አቶ ደግነት ገነቶ። በጭብጨባ ወደፊት ተጠራላችሁ። ያንተ ያልተቻለ ያንተ ያቃተ አንዳች ነገር የለም ለእሱ የሚሳነው። አላት መንብቶቹ በጥቂት ጊዜ ነው ድንገት የደረሰ አድራሻ ሲሆን ነው። ኢየሱስ ማን ነው?
ጌታ ነው። በወንድ ሙሽራ በኩልና በሴት ሙሽራ በኩል ያሉት አንድ ሰው ጎለ ወደዚህ ሶስት ኦኬ። አሁን ከሴትና ከወንድ እግዚአብሔር ሲፈጥር ሴትም ወንድም አይላችሁ ላንተ ያልሰጠኝ ብሎ ስልጣኑ አሁን የኔ ነው። አረ በግድ ይፈርማል። አጨብጭቡልኝ። በሴት ሙሽራ በኩል በረከት ጴጥሮስ፣ አቶ በረከት አጨብጭቡላቸው። አቡሽ ሙስጠፋ፣ አቶ ደግነት ገነቶ ለዘላለም አጨብጭቡለት። የኛ ቤት ልጅ ነው። እስኪ እደግ በሉት። እንደዚህ ጎንበስ ይላል እሱ። በኢየሱስ ስም እጃችሁን ወደዚህ መልሱ ባካችሁ። እግዚአብሔር ያሳድግ በሉ። ጌታ ይባርከው። ጌታ ይባርክ። ታንኪዩ። አንድ ፍርማ ይቀራል። ይሄኛው ካልፈረማ አይረጋግም። No. የራሱ ቢያበራ ያም ይመረጣል። አንተ ሻማ ያዝ ተረኛ ስለሆነ አያገባም። ወልደ እጃችሁን መልሱና አግባ በሉ። ፈልጓ ጨምሩ። በአንድነት ይህንን በሳውዝ አፍሪካ አቶ ቶማስ ዑመር ሲያበራ የኖረ እህታችን በኢትዮጵያ ምድር ቤታሌም እያበረች የኖረችበት በአንድ ላይ በስንት ሻማ ከዚህ በኋላ ስንት ናቸው? በአንድነት ያበራሉ። ይገርማል። አጨብጭቡ። ሃሌሉያ። ወደዚህ ቢወረወሩ ነበር። እዚህ ጋር ብዙ ቤቶች ነው። በአንድነት ያበሩትን ሻማ በአንድነት እንኖራለን እያሉ ያሳያሉ። በአንድነት ከፍ ያደርጋሉ። አጨብጭቡላቸው። ሃሌሉያ። ሻማው ይበራል። ኦሬዲ በርቷል። ለጌታ ክብር ይሁን። እንደዚህ አይነት ሲሆን ትውልድ ዘመን ይቀየራል፣ ይባረካል። እግዚአብሔር መልካም ነው በእውነት። ከቤተክርስቲያን የሚሰጠው ስጦታ አለ። ወንድማችን አዳና ያመጣል። እያጨበጨብን እንቀበላለን።
ለእግዚአብሔር ይሁን። አሁን ይሄ መጽሐፍ ቅዱስ ቤተክርስቲያን እንዲያነቡ ህይወታቸው እንዲለመልም የተሰጣ ነው። ዝም ብሎ አቧራ ለብሶ አይቀመጥ። በአንድ ላይ አንብቡ፣ አጥኑ፣ ጸልዩ። አሁን ጸሎት ይደረጋል። ቤተክርስቲያን ትጸልያለች። እንጸልያለን። ሁላችንም ፓስተር ቀጸላ ይህንን ጸሎት ይጸልያል። አብረን እንጸልያለን። የአባቶቻችን አምላክ እግዚአብሔር ሆይ ሁሉንም ነገር በጊዜ ውብ አድርገህ የምትሰራ አምላክ፣ ወገኖቼ ይህንን ጉዞ ለመጀመር ጸሎት ከጀመሩ አንተ በምታውቀው ሰዓት ሆኖ ቆይተዋል። እግዚአብሔር አምላክ ደግሞ ዛሬ በአንተ ሰዓት፣ በአንተ ጊዜ፣ በአንተ ፕሮግራም እግዚአብሔር አባታችን ሆይ የተፈጠሩትን ዓላማ በፊት እንዲቆዩ መልካም ፈቃድ የሆነው እነርሱም ይህ ሕዝብ ሁሉ በፊት ተሰብስበው ለዚህ ቀን አንተን እያመሰገነ ይገኛል። እኔም በኢየሱስ ክርስቶስም ከዚህ ሕዝብ ጋር ስለዚህ ቀን አንተን እናመሰግንሃለን። ስላደረከው መልካም ነገር ሁሉ በኢየሱስ ስም የተባረከ ይሁን። እግዚአብሔር ሆይ ወንድሜን ስለረዳኸው፣ እህቴን ስለረዳሃት ይህ መልካም እቅድና ዓላማ በዚህ ፕሮግራም ላይ እንዲሆኑ ጌታ ሆይ ስለሆነ ስላሳካይ እግዚአብሔር እጅን ስለዘረጋ መልካም ፈቃድ ስለሆነ በኢየሱስ ስም የተባረከ ይሁን። አሁን ደግሞ ጌታ ሆይ እኛ እንጸልያለን። ከዛሬ ጀምሮ ይህ ቤት በበረከት የጸና እንዲሆን፣ በሰላም የጸና እንዲሆን፣ በፍቅር የጸና እንዲሆን፣ በልጅ በረከት በሚያስፈልግ ሁሉ እግዚአብሔር እንድትባረካቸው በኢየሱስ ስም እንጸልያለን። በቀቡት በቃል ኪዳን መሰረት በፊት እንዲጸኑ እግዚአብሔር ሆይ እስከ ደግም ምጽአት በዕድሜ ደግሞ እዚህ ጋር እንዲኖሩ በፈቀድከው ልክ ጌታ ሆይ በኢየሱስ ክርስቶስም ያለምንም ጌታ ሆይ ተግዳሮት በፊት ደግሞ ጌታ ሆይ እየበረቱ እየጸለዩ በመንፈሳዊ ሕይወትና በሰማያዊ በረከት በምድራዊ በረከት ሁሉ እየተባረኩ ወደፊት መቀጠል እንዲችሉ በኢየሱስ ስም ጸጋ ይብዛላቸው። ይህ ቤት እንዳይጸና የሚዋጋ የተኛውም የጠላት ፕሮግራም ስትራቴጂው እቅድ ዓላማ ፕሮግራም ይዞ የሚዋጋ መንፈስ ቢኖር በኢየሱስ ስም በቃል ጉልበት የተመታ ይሁን። ይህ ቤት በሰላም የጸና ይሁን፣ በበረከት የጸና ይሁን። ስለዚህ ቤተክርስቲያን እናመሰግንሃለን። እያደረግ ስላለው ስለዚህ መልካም ነገር ሁሉ ስም የተባረከ ይሁን። በዚህ በመልካም ነገር መጎበኛት ያለበት ህዝብ ሁሉ በኢየሱስ ስም የተባረከ ይሁን። ከፊታችን ያለው ጌታ ሆይ ይህ አዲሱን ዓመት የምንቀበለው የቀሩ ቀናት በኢየሱስ ስም የተባረኩ ይሁኑ። ክፉ መንፈስ የተመታ ይሁን። በሰላም ያሳድረን። ስለ ሁሉ ከፍ በል በኢየሱስ ስም አሜን። ጌታ ይባርካችሁ። ሌላ አጭር ስጦታ የሚሰራ የሚሰማል እያሉ ነው። ስጦታ የሚያሰጥ ሰው ወይም የሚያሰራ ሰው ወደዚህ ይመጣል። ወንድማችን ብሬን ወደዚህ እንጠራዋለን። ሞቅ ያለ ጭብጨባ ካልሆነ ይሰራ። ቴንክ ዩ አጨብጭቡለት። አሁንም ይሞታል ብሎ ጠላሰወራ አይወርስም ብሎ ጠላሰወራ አያገባም ብሎ ሴጣን ሰወራ ጌታ ረቶታል። አመስግኑ ጌታ። Let me go quickly for successful marriage today. ስለዚህ ለእናቶች ለዚህ ቸርች እናቶች ብቻ ጨብጭቡ እስቲ አለ። እነሱ ናቸው እንዲያገቡ በጣም የገፋፉ። አጨብጭቡላቸው ለነሱ። እጅግ አድርገን እናመሰግናለን። ከወንድም ከቤተሰብ ከወዳጅ ዘመድ ለመጀመሪያ ጊዜ በዌልካም አዲስ ስጦታ መሰራት ተጀምሯል። ወጣቶች ተዘጋጁ። ሬዲዮ ናችሁ፣ ካገባችሁ ስጦታ ታገኛላችሁ ማለት ነው። አጨብጭቡ ለወጣቶች ብቻ። ኦኬ። ከወንድሙ ከፈረጆ ኡማርና ከወንድሙ ልጅ ዘላለም አይማድ ስጦታቸውን ይዘው መጣሉ። ለመጀመሪያ አጨብጭቡላቸው።
ቴንክ ዩ እናመሰግናለን። ለመጀመሪያ ጊዜ አጨብጭቡላቸው ለፈረጁ አዲስ ታሪክ አስመዘገቡ በዚህ ቸርች ዙሪያ ማለት ነው። ቴንክ ዩ። በመቀጠል ሲማኝ ዱከቶ ከነ ልጆቿ ስጦታውን ታመጣለች። አጨብጭቡላት። በመቀጠል ወርቄ ከተራ ስጦታውን ታመጣለች። ወርቄ በፍጥነት ብርቱካን ዮሴፍ ስጦታውን ታመጣለች። ብርቱካን ዮሴፍ በፍጥነት ልናቆም ነው። በፍጥነት ታመጣለች። በፍጥነት ፀሐይ ኤርሚያስ ስጦታውን ታመጣለች። በፍጥነት ጨብጨብላት ለፀሐይ። ኤልሳቤት ቴርካሶ ስጦታውን ታመጣለች። ኤልሳቤት ጨብጨብላት። እየመጣች ነው።
ካለ የቀራ ካለ is it the final question? Thank you very much. እናመሰግናለን እጅግ አድርገን thank you very much. Enjoy your time. God bless you. Successful wedding. Thank you. አጨብጭቡ ለመጨረሻ ጌታ ይባረክ። እግዚአብሔር ረድቶናል። እግዚአብሔር ይመስገን። ጆዚኒዎች አንደኞች ናቸው። አጨብጭቡ እስኪ ለጆዚኒ። ባዶ ጌታ ይግቦ። ይገርማችኋል። ያ በኮር ላይ አርበኛ ነው 53 ኪሎ ሜትር እየመጣ የሚያገለግል አሁን ብቻዬን አላገለግልም አብሬ አገለግላለሁ ብሎ ትናንትና በነፌት ቃል ገብተዋል። ቃል ስለገባ ጨምራችሁ አጨብጭቡ። ጌታ ይርዳችሁ፣ ባርካችሁ። አሁን ደግሞ ያለውን ሰዓት ለመጠቀም ምግብ ምን መሰለ ተዘጋጅተዋል። አቶ አዳናና ወይዘሪት ሰግናለን። ክብር ሁሉ ለስም ይሁን። ፕሮግራሙ ከጀመረበት እስካሁን አንተ ከኛ ጋር ስላለህ ስም ይባረክ። ታችን የቀረበውን ራት በኢየሱስ ስም ባርከስተን በልተን ለክብር እንድንኖርልን በኢየሱስ ስም አሜን። Sana belay basama ilmi
to you. You are drunk, nah. No, I'll come tomorrow morning. Sure. Come back. ለጌታ እንደሚገባ አሜን።